የጠመንጃ ፖለቲካን እርግፍ አድርጎ መተው ይገባል። የብፁዓን አባቶች ልባዊ ተማጽኖን በስፋት እናስደምጣቸዋለን። አቡነ ገብርኤል ስላስተማሩት የስተት ትምህርት ማብራሪያ ሳይሆን በአደባባይ ይቅርታ መጠየቅ አለባቸው። ስለ ፍኖተ ጽድቅ የተሰማው አሳዛኝ መረጃ ምንድን ነው? ብርሃኑ ተክለያሬድ እውነታውን ፊት ለፊት ተናግሯል። ሙሉ መረጃውን በስፋት እናስደምጣቸዋለን። የአባ ገብረ ኪዳን ግርማ ጥብቅ መልእክት ለመላው ጾሙን ለጾሙ ኦርቶዶክሳውያን በሙሉ ይህንን መረጃ በዝርዝር እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ መረጃዎችን በየዕለቱ የምናደርሳችሁ ይሆናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቹ እናመራለን። ብፁዕ አቡነ ገብርኤል የማርያምን ቤዛነት በተመለከተ ባስተማሩት የስተት ትምህርት ላይ በርካታ መምህራንና ሊቃውንት ምላሾችን እየሰጡ ይገኛሉ። በዚህም ላይ የትምህርት መቼም ይሰጥመች እመቤታችንን ቤዛዊተ ዓለም አትበሉ ግዙፍ አጥር ዘላይነት ነው። የቤዛን ትርጓሜ ሊቃውንቱ እያስረዱ እያብራሩልን ነው። ይሁንና ስህተቱ የተሰበከው በአንድ ብፁዕ አባት ነውና ከዚህም አለፍ ያለ ነገር ነው የሚያስፈልገው። የትምህርት የኦርቶዶክሳዊት ቤተክርስቲያን አስተምሮ አለመሆኑን ሊቃውንቱ በማህበራዊ ሚዲያ በተለያየ መንገድ እየገለጹ ቢሆንም በመዋቅር ደረጃ ባሉ ተቋማት በተለይም በሊቃውንት ጉባኤ በኩልም የስተት ትምህርት መሆኑ ቢገለጽም ለወደፊቱ መዋቅራዊ እርምቶችን ለመውሰድም ጥሩ ልምድ ይሆናል። የተዘነጋው የጉባኤ ሊቃውንትም ልዕልናም በዚህ ጊዜ ቢታወስ በማለትም ብርሃኑ ተክለያሬድ ሐሳቡን በመግለጽ አክሎም ይህንን ያስተማሩ አባት ስላስተማሩት የስተት ትምህርት ማብራሪያ ሳይሆን በአደባባይ ይቅርታ መጠየቅ አለባቸው። የኢየሱስ ክርስቶስ ቤዛነት ከእመቤታችን ቤዛዊትነት የተለየ መሆኑን መግለጽ ሲገባ የክርስቶስን ዳግማዊ አዳምነት በመስበክ ሽፋን የድንግልን ዳግማዊት ሔዋንን መካድ በመሆኑ ማብራሪያ ሳይሆን ይቅርታ ያስፈልገዋል። የቤተ ክርስቲያኒቷ ሚዲያዎችም በፍጥነት በዚሁ ትምህርት ዙሪያ የሊቃውንትን ውይይት ማዘጋጀትና ማስተማር ይኖርባቸዋል። እንደ ፍኖተ ጽድቅ ያሉ ሚዲያዎችም ከዚህ በፊት በአዋቂዎች ክትትል ስር ናቸው ቢባልም እንዲያሉ ግመልም ያሉ የስተት ትምህርቶችን አደባባይ እስኪወጡ ድረስ አዋቂዎቻቸው የትደረሱ ከማለት በዘለለ ግሳጼና ማስጠንቀቂያ ያስፈልጋቸዋል። በቤታችን በመወለድ ላይ ያለው ንዑሳንን በጥቂት ስህተት ማስደንገጥና የአብያኑን ኑፋቄ ማባባል በጊዜ ካልተገታ አጥር ይነዳልና ቢታሰብበት መልካም ነው ሲል ነው ብርሃኑ ተክለያሬድ መረጃውን ያጋራው። ብፁዓን አባቶች ለመላው የኢትዮጵያ ሕዝብ በተማጽኖ መልእክታቸውን አጋርተዋል። የጠመንጃ ፖለቲካን እርግፍ አድርጎ መተው ይገባል ሲሉ የሃይማኖት አባቶች ገልጸዋል። ጠመንጃን በማንሳት ችግሮችን በግጭት ለመፍታት የመሞከር ልማድ ሊቀር እንደሚገባ የሃይማኖት አባቶች ገልጸዋል። ከኢቲቪ ጋር ቆይታ የነበራቸው የሃይማኖት አባቶች በመከባበርና በፍቅር የኢትዮጵያን ዘላቂ ሰላም ማረጋገጥ እንደሚቻል ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ እርስ በርስ በመነጋገር ያሉ ችግሮችን ለመፍታት በጋራ መስራት ይገባል ብለዋል። ኢትዮጵያ የሁላችን ሀገር መሆኗን የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና እድገቷ የጠበቀ ጥረት ማድረግ ይገባል ሲሉም ተናግረዋል። አቡነ ማትያስ አክለውም ጠመንጃን በማንሳት ችግሮችን በግጭት ለመፍታት የሚሞክሩ ወገኖች ቆም ብለው በማሰብ የሰላም አማራጭ ሊጠቀሙ እንደሚገባ ጥሪም አቅርበዋል። ሰላምን በቃል ብቻ ሳይሆን በተግባር ልንሻ ይገባል ያሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋም ክንዳችንን ማንሳት ካለብን ድህነትን ለመዋጋት ሊሆን ይገባል ሲሉም ተናግረዋል። ውጊያ አስፈላጊ ከሆነ መዋጋት ያለብን ድህነትን ነው ሲሉም ገልጸዋል። በግጭት ውስጥ መዘፈቅ ከፈጣሪ በማራቅ የሰይጣን ተልዕኮ አስፈጻሚ የሚያደርግ መሆኑን ነው ያስረዱት። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ በበኩላቸውም ሰላምን ለማስጠበቅ ሰዎች የፍቅርና የእርቅ ልብ ሊኖራቸው ይገባል ብለዋል። ይህንን በምዕመናን ልብ ውስጥ ለማስረጽም እንደሚተጋ ነው የተናገሩት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጃ ጀንበሩ ሀገራችን ያስተናገደቻቸው የእርስ በርስ ግጭቶች እናም ልዩነትን በውይይት ከመፍታት ይልቅ መሳሪያ በማንሳት ለመቋጨት መሞከራቸው ዋጋ አስከፍሎናል ሲሉም ገልጸዋል። አንዳችን በሌላችን ላይ ያስከተልነው ጉዳት ጥላቻን ከትውልድ ትውልድ ከማስተላለፍና የሕዝብን ሰቆቃ ከማራዘም የዘለለ ውጤት እንዳላመጣም ልብ ሊባል ይገባልም ብለዋል። ከግጭት አዙሪት ለመውጣትም ቁርጠኝነት የተላበሰ እርምጃ መውሰድ እንደሚገባም አባቶች ጥሪያቸውን አቅርበዋል። ወደ ቀጣይ መረጃችን ስናመራ መምህር አባ ገብረ ኪዳን ያስተላለፉትን ጥብቅ መልእክት እናጋራችኋለን። ጾሙስ አበቃ? የነፍስ ራባችን መቼ ያበቃ ይሆን? ነፍሳችን ስጋውን ደሙን እስከ መች ነው የምትጾመው? ጾሙ ተደመደመ፣ የኛ በደል መቼ ሆነ የሚቋጨው? ስግብግብነታችን መች ነው ዳር የሚደርሰው? በዚህ ጾም መጨረሻ የአብ አንድያ ልጁ
በልጁ ተወልዶ መለያየት ተወገደ። ሰውና መልአክ አንድ ሆኖ መቼውን ጎጠኝነታችን የሚጠፋው መቼውን ሰማያዊ ዘመድ የምናበጀው? ጾም ተጾሟልና ለስጋ ስጋ ተገዛለት። ለዚህ ጾም ፋሲካ ለነፍስ ምን ቅመም ተቀመመለት? ምን ንብረት ተመደበለት? ምን ሙክት ተገዛለት? ምን ወይን ተጠመቀለት? ምን ልብስ ተሰራለት? ምን ድግስ ተደገሰለት? እነማንን ድግስ ጠራንለት? አጋንንትን ወይንስ ደግሞ መላእክትን? ዛሬ የጾም መግቢያና መውጫ እጅግ ይገርማል። የጾም መግቢያ ስጋ ይበላል፣ የጾም ፍጻሜ ስጋ ይበላል። በስጋ ጀምረን በስጋ መጨረስን ተያይዘነዋል። ስጋው በደል ሆኖ አይደለም መጀመሪያችን መፈጸሚያችንም የስጋ ብቻ መሆኑ ግን የነፍስ ያለ ያሰኛል። አንዳንድ ሰው የዘንድሮ በዓል ልዩ የሚያደርገው ዓመቱ መሆኑ ይመስለዋል። ልዩ የሚያደርገው ካምናው በተለየ ነፍስ ያገኘችው ነገር ሲኖር ነው። ለስጋ ተበድሮ ሳይቀር ይደገሳል። ቢያንስ ድሃ ቢያጣ ያለችውን አጥቦ ለብሶ ከጎረቤት ጋር ስጋ እየሸተተው ይውላል። ነፍሳችንን ቢያንስ የሚቆርቡትን እያየች የክርስቶስን ማዛ ቢናፍቃትም ባይሆን ተናዘን ታጥበን ብንውል ምን አለ? የጸሎት ራብ መች ነው የምንፈስከው? የንጽህና ራብ መች ነው የምንገድፈው? መፈሰክ ማለት መሻገር ነውን? ዝሙትን የተሻገረንለት ያን ጊዜ ነበር ፋሲካ። ሱባኤ ደረሰ፣ ቀጠሮ ተፈጸመ፣ ጌታ ተወለደ። የኛ ቀጠሮ መች ነው የሚደርሰው? በዚህን ጊዜ አደርጋለሁ ብቻ። ጸሎቱ ቀጠሮ፣ ጾሙ ቀጠሮ፣ ትጋቱ ቀጠሮ፣ አስራቱ ቀጠሮ፣ ኑዛዜው ቀጠሮ፣ መታረቁ ቀጠሮ፣ ቁርባኑ ቀጠሮ፣ ሁሉ ቀጠሮ። ማን አለ የኛስ ቀጠሮ ቢደርስ ምን አለ? ጽኑ ቀጠሯችን ሳይደርስም እኛ የቀጠርነውን ጽድቅ ብንጨምረው ምን አለ? የኛም ሱባኤ አብቅቶ የእግዚአብሔርና የቅዱሳን ልጆች ሆነን በምግባር ብንወለድ። የጾመ ነቢያት ፍጻሜ ጌታ ተወለደ። እኛም ከንስሐ ማፀን እንድንወለድ ይርዳን። ከጾሙ መጨረሻ ክርስቶስ ከነርሱ በስጋ መጣ። ከጾማችን ፍጻሜ ጌታ በሰውነታችን እንዲያድር ንስሐ ብንገባ ይህ ነው የጾም ፍጻሜ። ጌታ ሲወለድ አሮጌው ዘመን አበቃ፣ አዲስ ሕይወት ተወጠነ። እኛም ኃጢአታችን በንስሐ አልቆ አዲስ ከዘንድሮ ልደት ጀምሮ አዲስ ሕይወት ለመኖር ያብቃን፣ ኃጢአታችን ይለቅልን ሲሉ አባ ገብረ ኪዳን የብሉይና የአዲስ የቅኔ መምህር ይህንን ጥብቅ መልእክት አጋርተዋል። ወደ ተመልካቾቻችን ለሰዓቱ የነበሩ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ሁኑልን።